ሰላም የዶክተር ትንሳኤ ቤተሰቦች፣ ስለ ክላሚዲያ ሁላችንም ሰምተን ሊሆን ይችላል። ነገር ግን ክላሚዲያ በወንዶችም ሆነ በሴቶች ላይ በባክቴሪያ አማካኝነት ለሚመጣ የአባላዘር በሽታ ዋነኛው መንስኤ መሆኑን ያውቁ ኖሯል? በዚህ መረጃ መነሻነት ጥቂት ጠቃሚ ጥያቄዎችን እንመልሳለን። ለምሳሌ የትኞቹን የሰውነት ክፍሎች ይጎዳል? እንዴት ይተላለፋል? ሕክምናውስ ምንድን ነው? እንዲሁም ክላሚዲያ ደግሞ ደጋግሞ ሊይዘን ይችላል? የወደፊት ሕክምናችንንስ ይነካል? እና ከሁሉም በላይ ደግሞ ክላሚዲያ ይዞን ሳናውቀው መቆየት እንችላለን? እነዚህን ጥያቄዎች አብረን እንመልሳለን። ውይይታችን ከመጀመራችን በፊት ግን የዕለቱን ጥያቄ ላቅርብላችሁ። በቫይረስ አማካኝነት የሚመጣ እና በብልት አካባቢ የሚያም የቁስል እብጠቶችን ወይም ብሊስተር ሊዥን የሚያስከትለው ሌላኛው የአባላዘር በሽታ ምንድን ነው? ጎበዝ ከሆናችሁ ደግሞ በአፍ ወይም በከንፈር አካባቢ ተመሳሳይ ቁስል የሚያመጣውን አይነት መጥቀስ ትችላላችሁ። መልሳችሁን በኮሜንት ላይ አስቀምጡልኝ። ወደ ክላሚዲያ ስንመለስ በሽታው ክላሚዲያ ትራኮማተስ በሚባል ባክቴሪያ አማካኝነት የሚመጣ ነው። ይህ ባክቴሪያ በብዛት የሽንትና የብልት መውለጃ አካላትን ወይም ዩሪናሪ ኤንድ ጄኒታል ሲስተምን ያጠቃል። በሴቶች ላይ በብዛት የሚያጠቃው የሰውነት ክፍል የማህፀን በር ወይም ሰርቪክስን ነው። በተጨማሪም ሽንት ከፊኛ ወደ ውጭ የሚያወጣውን ቱቦ ወይም ዩሬትራ በተደጋጋሚ ይጠቃል። በወንዶች ላይ ደግሞ ዋነኛው የሚያጠቃው ክፍል ይኸው የሽንት ቧንቧ ወይም ዩሬትራ ነው። ኢንፌክሽኑ ወደ ላይ በመጓዝ ሌሎች ክፍሎችንም ሊያጠቃ ይችላል። በወንዶች ላይ ዘር በሚከማችበት የቆለጥ ክፍል ወይም ኤፒዲዲምስ ላይ ኢንፌክሽንን ሊያመጣ ይችላል። በሴቶች ላይ ደግሞ ከማህፀን በር ተነስቶ ወደ ማህፀን ቱቦ ወይም ፋሎፒያን ቲዩብ እና እስከ እንቁላል ማምረቻ ወይም ኦቫሪ ድረስ ሊሰራጭ ይችላል። በሴቶች ላይ ኢንፌክሽኑ ወደ ላይ ሲሰራጭ ፐልቪክ ኢንፍላማቶሪ ዲዚዝ ወይም PID የተሰኘ የህመም አይነት ያስከትላል። ይህ ደግሞ በጣም አደገኛ ነው፣ ምክንያቱም ልጅ አለመውለድ ወይም ኢንፈርቲሊቲ እና ከማህፀን ውጭ እርግዝና ወይም ኤክቶፒክ ፕሬግናንሲ ሊያስከትል ይችላል። በማህፀን ቱቦ ውስጥ ጠባሳ ወይም ስካር ቲሹ ስለሚፈጥር ስፐርም ወይም የወንድ ዘር ፈሳሽ ከእንቁላል ጋር እንዳይገናኝ ወይም የተዳቀለው እንቁላል ወደ ማህፀን እንዳይወርድ እንቅፋት ይሆናል። ታዲያ ሳያውቁት ክላሚዲያ ሊኖርቦ ይችላል? አዎ፣ አብዛኛው ክላሚዲያ የያዘው ሰው ምንም አይነት ምልክት አይታይበትም ወይም አሲምፕቶማቲክ ነው። ይህ ማለት በሽታው እንዳለበው ሳያውቁ ለሌላ ሰው ሊያስተላልፉ ይችላሉ ማለት ነው። የክላሚዲያ ምልክቶች ምንድን ናቸው? ምልክት ለሚያሳዩ ሰዎች ደግሞ የሚከተሉት ሊታዩ ይችላሉ። በሴቶች ላይ ያልተለመደ የሴት ብልት ፈሳሽ፣ ከወር አበባ ውጭ የሚመጣ ደም፣ ከግንኙነት በኋላ የሚፈስ ደም መታየት፣ እንዲሁም የሽንት ቧንቧው ከተጠቃ በተደጋጋሚ ሽንት መምጣትና በሚሸኑበት ጊዜ የማቃጠል ስሜት ይኖራል። በወንዶች ላይ ደግሞ በተመሳሳይ የሽንት ማቃጠልና ከሽንት ቧንቧ የሚወጣ ያልተለመደ የቆሸሸ ወይም ውሃ መሰል ፈሳሽ፣ ኢንፌክሽኑ ወደ ቆለጥ ከሄደ ደግሞ የቆለጥ እብጠትና ህመም ሊኖር ይችላል። ምርመራውና ህክምናው ክላሚዲያን ለመለየት በአሁኑ ጊዜ ምርጡ ዘዴ ናት ወይም NAAT የተባለ የሞለኪውላር ምርመራ ነው። ይህ ምርመራ የባክቴሪያውን የዘር ፍሬ ወይም DNA መለየት ይችላል። ክላሚዲያ በጸረ ባክቴሪያ ወይም አንቲባዮቲክ ይታከማል። በብዛት ጥቅም ላይ የሚውሉት መድኃኒቶችም ዶክሲሳይክሊን እና አዚትሮማይሲን ናቸው። ዶክሲሳይክሊን ለ7 ቀናት በቀን 2 ጊዜ የሚወሰድ ሲሆን አዚትሮማይሲን ደግሞ በአንድ ጊዜ የሚወሰድ ነው። ዶክሲሳይክሊን የበለጠ ውጤታማ ቢሆንም ታካሚው ለ7 ቀናት መድኃኒቱን በአግባቡ መውሰድ የማይችል ከሆነ የ1 ቀን መድኃኒት ይሰጠዋል። ማሳሰቢያ፣ ክላሚዲያ ያለበት ሰው ጎኖሪያ ወይም ጨብጥ ሊኖርበት ስለሚችል አብዛኛውን ጊዜ የሁለቱም ሕክምና በአንድ ላይ ይሰጣል። ክላሚዲያ በተደጋጋሚ ሊይዘን ይችላል? በእርግጥ አዎ፣ አንዴ ታክመው ከዳኑ በኋላ ጥንቃቄ ካላደረጉ ደግሞ ሊይዞት ይችላል። ሰውነታችን ለክላሚዲያ ዘላቂ መከላከያ ወይም ኢሚዩኒቲ አይፈጥርም። ከአንድ ጊዜ በላይ ወይም 10 ጊዜ የታመሙ ታካሚዎች አጋጥመውናል። ይህ ደግሞ መድኃኒቱን የመላመድ ወይም አንቲባዮቲክ ሬዚስታንስ አደጋ ሊያመጣ ይችላል። ክላሚዲያ ከብልት ውጭ ሌሎች የሰውነት ክፍሎች ቦታ ላይ ሊገኝ ይችላል። እነዚህም አንደኛ፣ በፊንጢጣ ወይም ሬክተም ላይ ህመም፣ ፈሳሽ ወይም የደም መፍሰስ ሊያስከትል ይችላል። ሁለተኛ፣ በአይን ላይ የአይን መቅላት ወይም ፒንክ አይ ሊያመጣ ይችላል።
ይህ ብዙ ጊዜ ከታመመች እናት ወደ ሕፃን በወሊድ ወቅት ይተላለፋል። ሶስተኛ፣ በጉሮሮ ላይ ምንም እንኳ ብርቅ ቢሆንም በጉሮሮ አካባቢ ሊገኝ ይችላል። በመጨረሻም ከዚህ ራስዎን ለመጠበቅ ኮንዶም መጠቀም፣ አጋርን ማወቅና በየጊዜው ምርመራ ማድረግ አስፈላጊ ነው። በሽታው እንዳለብዎ ካወቁ ደግሞ ሕክምናው እስኪያልቅ ድረስ ግንኙነት አለማድረግና አጋሩን እንዲታከም ማድረግ ተገቢ ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ድጋፋችሁን ግለጹልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።